በህይወት አለን ደህና ነን ደህና ነሽ አይደል ደህና ነኝ አንድ ደቂቃ እንዴት ነው ይሄ የሚከፈተው ወደዛ ጋር ሂጂ ምንድነው እሱ እስቲ ከኋላዬው የሳራ አይኑ ወድቆ እንዳይሆን ብቻ ከዛ ከላይ ስንወድ ወድቆ ሊሆን ይችላል በቃ ና እንሂድ ቆይ በየቦታው ሰዎች አሉ እኔ ልሄድ ነው እኔ ወደ እነሱ እንሄዳለሁ ከዛ አንተ ተከተለኝ ቆይ እዚህ ምን እየሰራ ነው እቃው እኮ ካንቺ ጋር ነበር አይደለም እንዴ አፍሽን ነበር በወክስ ማለት እኔ ምንም ነገር አላጠፋውም ቆይ ምንድነው እዚህ ጋር ቆማችሁት ሄዱና እህቴን ፈልጓት ህንጻውን በሙሉ ከበቡት ማንንም ሰው ከዚህ እንዳይወጣ እሺ ያንን ሌባ ቶሎ ብላችሁ አገኙልኝ ልጄ ላይ የሆነ ነገር ተፈጥሯል ልጄ የሆነ ነገር ሆናለች ጥሩ ስሜት እየተሰማኝ አይደለም አይዞሽ እናቴ እኔ ካንቺ ጋር ነው ያለው እናቴ አይዞሽ ሴልቪዚ ነው ያለችው አትጨነቂ እማዬ አይዞሽ እባክሽ ዝም በይ እማዬ አይዞሽ እሺ እማዬ ተረጋጊ መተንፈስ አልቻልኩም ና እንደዚህ ጋር አሁን ቆየት ነው ያሉት አይላህቴ ሜሌት ነው ያለው የት ነው ያለው አሁን ባገኘው አለቀው አይላህቴ እጅሽን እሱ ላይ ማድረግ የምትቻ አይመስለኝም ለምን ያው አለቀልኝ አሁን አለቀልኝ በቃ ወይኔ ጉዴ ፈላ ኡፍ ማድረግ አይችልም ምን እያደረገ ነው እንቅስቃሴውን ይሄ እንዴት እንደሚሆን ቆይ አሁን ምንድነው እንደዚህ ማድረግ የለበትም ነበር ወይ ሜሊ ወይ ወይኔ ልጄን ሂላል ይላል ደህና ነሽ አይደለ ደህና ነኝ ወንድሜ ሀብሉ ተሰብሯል አታስቢ ስለ አንገት ሀብሉ አትጨነቂ የሚያስፈልገው ነገር አንቺ እዚህ በደህና መገኘትሽ ደህና ነሽ ደህና ነኝ እናቴ የአንገት ሀብሉን ግን ወስደውታል ችግር የለውም እሱን እኛ እንፈልገዋለን ሂላል ጩኸቱ ጆሮ ውስጥ ያቃጨለብኝ ነው በፈጣሪ በጣም ደንግጬ ነበር ይሄ ነገር ቢፈጠርብሽ ደህና ነኝ እኔ ወድ ደህና ነኝ አትጨነቂ ኦኑር የት ነው ያለው እኔም አላወኩም እየፈለኩት ነበር ሂላል ደህና ነሽ እንዴት ነሽ እንዴት ተፈጥሮ ነው የበላሁት ነገር ሆዴ ውስጥ ሊስማማኝ አልቻለም ከዛም ወደ መጸዳጃ ቤት ሄጄ የሆነ ሰውዬ መጥቶ ነው የአንገት ሀብሉን የሰረቀው በጣም ያስፈራል ደህና ነሽ አይደል እኔን ራሱ ዶክተሮች መጥተው አይተውኝ ነው የተረዳሽኝ አልመሰለኝም አልተስማማኝም አልኩሽ እኮ ምን ሆነሽ ነው እንደዚህ ኬርለስ ይሆንሽው የሆነ ነገር ሆኜስ ቢሆን ኖሮ ቢያንስ በማንኪያ እንኳን ወተት ማዘጋጀት ነበረብሽ ሂላል እንደዚህ አትበይ እንጂ እኔ እኮ በጣም ተጠንቅቄ ነው የሰራሁት እኔ እንዴት እንደዚህ ላደርግ እችላለሁ እና ደግሞ ማትበዩን ነገር አሳይቼሽ ነበር ያላሳየሽኝን ነገር አንድም ነገር አልበላም ይሄ እንዴት ሊፈጠር ቻለ አንቺን ያልፈለኩበት ቦታ እኮ አልነበረም ደህና ነሽ አዎ በጣም ፈርቼ ነበር ሙፊት አንድ ጊዜ ልናወራ እንችላለን ጠቃሚ ነገር ካልሆነ ይቅርብኝ አንዴ ባካችሁን ተረጋጉ አንዴ እናውራ ሁሉም ነገር እኮ አስረዳችኋለሁ የወሰደውን ሰውዬ ሌባውን እናገኘዋለን ቺቫን ደህና ነህ ሁሉም ነገር ሰላም ነው ይቅርታው እንደዚህ ስላልኩ ቆይ እንዴት ሊሆን ይችላል ታዲያ ቆይ አንቺ እንዴት ነሽ ደህና ነኝ ትንሽ ተከፍቻለሁ እየሰራው ነበር እሺ
እሺ አሁን አንቺ ጥሩ ስሜት እንዴት ላሰማሽ ይችላል? ቺቫን ይሄን ቦታ ቶሎ መፈተሽ ይኖርብናል። ስራችሁን ካረበሽን ማለት ነው። ካዲር ምንም ቢፈጠር ምን አንተ ከዚህ እንዳትሄድ ብትታሰርም ይሁን ከዚህ እንዳትነቃነቅ። ሁሉም ነገር ሲያልቅ ከዛ ትመጣል። እያንዳንዱ ነገር እየደወልክ ትነግረኛለህ። ገባህ? ኤሊፍ ደህና ነሽ አይደለ? የደነገሻት መስሎኝ። እየቀለድሽ ነው እንዴ? ይሄ ተፈጠረ ግን እኔ ለማንም አላሳበበም። ከ6 ዓመት ጀምሮ እኮ ነው ደግሞ። አንቺ ግን እብድ ልጅ ነሽ ታውቂያለሽ አይደል? ስላልፈራሽ በጣም ደስ ብሎኛል። ኤሊፍ ነይ የኔ እህት ነይ። ኤጄ ከኛ ጋር ትመጫለሽ እንዴ? ኪችን ውስጥ እቃዎች አሉ፣ እነሱን ይዤ መሄድ አለብኝ። ከዛ ወደ ቤት እሄዳለሁ። ሰው ሁላ ተደናግጧል። እሺ በቃ በኋላ እናወራለን። ሁላችሁም ደህና ሁኑ። በቃ ዛሬ አብረን ማደር እንችላለን? የኔ ፍቅር ዛሬ እስቲ እኔን ስሚ። ዛሬ በጣም ከባድ ምሽት ነው ያሳለፉት። አሁን ደግሞ ነገሩን ሁሉ የሚያያይዙት ካንቺ ጋር ነው። አንቺ ነሽ አስፈላጊው፣ እሱን አትርሺ። እሺ ደህና ደር። አሁን ሁሉም ሰው ተበታትኗል። እኛም ተነጣጥለን መሄድ ያለብን ይመስለኛል። ምን ነው ፈጠንሽ? አንተ እንደዚህ ካጠገቤ ስትሆን እቀጠቀጣለሁ። ብርድ ይለኛል። ስለዚህ ልሂድ መሰለኝ። እኔ ልሄድ ነው በቃ። ያደረግሽውን ነገር በሙሉ አስጂ። እኔም ካንተ ጋር ነው የምመጣው። ወይ ትምህርት ቤት ነው ወይ ሙዚየም ነው፣ እንደዛ ነው የሚሆነው። እንደዚህ አይነት ጥበቃ ሊኖረው ይችላል እንዴ? ያው እንዴት እኔ ላውቅ እችላለሁ? ይሄ የማን ባንዲራ ሀገር ነበር? ኤጄ እኔ ምንም ላምንሽ አልቻልኩም። የአንገት ሐብሉን የሌላ ሀገር አፈር ውስጥ ደብቀሽ ነው? እኔ ነው እንዴ ያደረኩት? አንተ ራስህ እንዴት እንደዚህ ማድረግ ይመስልሃል? በጣም አመሰግናለሁ። ይሄ ነው እኮ ውጤቱ። እና አሁን ምንድነው የሚደረገው? ይሄ ደግሞ የምን ቦታ ነው? ታንጎላ ኤምባሲ? ታንጎላ። ይሄ ነገር የት ነው የማውቀው? እንዴት ልታውቂ ቻልሽ? ቆይ ምክንያቱም ታንጎላ በዓለም ላይ አንደኛው የዳይመንድ አስመጪ ሀገር ነች። ከዛ አንቺ መጣሽ ሐብሉን እዚህ አስቀመጥሽው አይደል? አዎ አስቀምጫለሁ፣ ግን እንወስደዋለን። ለዚህ እኮ ስንት ጥረጥረናል። ሐብሉን እንደዚህ ሰርቀን እዚህ መተው ይመስላል? አላደርገውም መቼም። አሁን ካደረግሽ ይሄ ነው የሚፈጠረው። ና በዛ በኩል እንዝለል። በዛ በኩል በታች ነው የመጣ ነው። እኛ የሚባል ነገር የለም። የሚደረግ ነገር ካለም እኔ ራሴ አደርገዋለሁ። አንቺ አይደለሽም፣ እኛ አይደለንም፣ እኔ ነኝ። እና ደግሞ ካላስቸገርኩሽ ከፊት ለፊቴ ዞር ብትይ ደስ ይለኛል። እሺ አሁን ቤት ስላድርስሽ እንኳን ብላ አትጠይቀኝም? በቃ እሺ በእግር እሄዳለሁ። በጣም ያናድዳል። በጣም ነው ያፈርኩት። በጣም ስንቱኖችን እኮ ነው የተዋልኩት። ስንት አይነት ውል ነው የተዋልኩት። ይሄ ይቻላል እንዴ? እኔ ልጅ አንተ እኮ ቺቫን ኮራል ነክ። ልጆችሽ ምን እየሰሩ እንደሆነ ታውቂያለሽ? ቺቫን ኮራልን ስም ይዘው ሁሉም ነገር አበላሽተውታል። እኛንን እንደዚህ ያደረግነው? አይ እንግዲህ በቃ ጭቃት ውስጥ አትክተቱኝ። ቆይ አንድ ደቂቃ፣ እኔ ምንም አልገባኝም። በእኛ እያሳበብክ ነው እንዴ ያለው ቺቫን? እና እኔ ራሴ ሌላ ሳብብ አሁን እናንተ ላይ ነው የማሳብበው። ይሄንን ስራ እኮ ከሁለት ቀን በፊት ነው የገባሁበት። ከሁለት ቀን በፊት ወንድም ሙራት ላይ ጥሩ እየሆንክ አይደለም። ገብቶሃል? ዝም በይ ይላል። ዝም በይ ባታወሪ ደስ ይለኛል። ምን አንገትሽ ላይ ያለውን ሐብል ራስ እኮ በደንብ አልያዝሽውም። ይሄንን ላምን አልችልም ወንድሜ። አንጀቴ እስኪወጣ እኮ ነው ያስታወቅኩት። ሰውየው እኮ መቶኝ ነው። ስታስበው በዛ ሰዓት ስለ ሐብሉ የምጨነቅ ይመስልሃል? ሂላል ምን ሆነሽ ነው ዛሬ እንደዚህ ሆንሽው? አላውቅም እማዬ አላውቅም። ሂላል አልጨረስኩም። የሁላችሁ ልጆቼ ዛሬ ቀኑ ምንም ጥሩ አልነበረ።
እዚህ ያለው? Sakladın geçmişe sanki yokmuş gibi hüzünleri hayattan adalet bulursan nihayet yüzün güler mi? እስቲ እንደምትወደው እናያለን። እርግጠኛ ነኝ እወደዋለሁ። እሺ እየሰማው ነው። ምን? እስቲ እሺ ጥያቄ ልጠይቅሽ። ለምንድን ነው የኤሊፍን ፀጉር ማበጠሪያ ወሰድሽው? ምን? ኤሊፍ ክፍል ውስጥ ካሜራ አስቀምጣል? ጥያቄ ልትመልሽልኝ ትችያለሽ? የኤሊፍን ፀጉር ማበጠሪያ ለምንድን ነው የፈለግሽው? ያው እኔ እነሱን እንዴት እንደምወዳቸው ደግሞ ታውቂያለሽ አይደል? ኤጄ ይኸውልሽ እኔን ማመን እንዳለብሽ ታውቂያለሽ አይደል? እንደዛ ካልሆነ ደግሞ ትላንት ማታ የመጣሽው ፈርተሽ ነው። ንገሪ። ኤሊፍ እህቴ ነች። አዎ ኤሊፍ እህቴ ነች። ማደጎ ውስጥ ሆነን ሳለ እሷን ወስደው አሳድገዋት ነው። እናም ለአመታት ስፈልጋት ነበር። ኤሊፍ እህትሽ እንደሆነች ለማረጋገጥ ዲኤንኤ ፈልገሽ ነው አይደለ? ኤሊፍ እንደሆነች ግን በምን አወቅሽ አንቺ? ቆይ አንዴ ያ የወሰድሽው ቀለበት ከኤሊፍ ጋር የሚያገናኘው ነገር አለ? በጣም ስማርት ሰው እኮ ነው። እኔ አንድ ፍንጭ አለኝ። እቺ እህቴ የልጅነት ፎቶዋ ነው እና ይህ ቤተሰብ ነው እህቴን ወስዶ ያሳደጋት። ቀለበቱን እሱ ይላል። ከዛም ወደ ኮራለች። በትክክል ኤሊፍን ለማግኘት ነው ታዲያ ከሂላል ጋር ጓደኛ ማቾች ይሆንሹ? ቤቱ እኮ በጣም በጥበቃ የተጠበቀ ነው ታውቃለህ። ሌላ ምን ማድረግ እችላለሁ? ልክ አንተ እንዳረከው እኔም ከሂላል ጋር ጓደኛ ሆንኩኝ። ግን ያንተ ትንሽ ለየት ይላል። በእውነት ሰላይ ብትሆኚ ግን ይሻልሽ ነበር። የምሬን ነው። ማለቴ ውሸትሽን ደነዝነትሽን ካልቆጠር ነው ማለት። እናም ይሄ ለቢነትሽን አንዴ ታሞግሰኛለህ፣ አንዴ ደግሞ ትጥለኛለህ። ምንም አትገባኝ። ግን አንድ እውነት አለ። ምግብ ስታበሲ ግን በጣም ጎበዝ ነሽ። አመሰግናለሁ። ኦኑስ ሌባ ባልሆን ኖሮ እህቴ መቼም አላገኛትም ነበር። እሺ እና እሺ እህትሽን ለማግኘት ምንድን ነው ያደረግሽው? አላውቅም። ኤሊፍ እህቴቱ እርግጠኛ አይደለሁም። ተስፋዬን ማጨለም አልፈለኩም። ግን ለሷ ምንም ነገር አልነገርኳትም እንዳትረበሽ ብዬ ነው። አንድ ነገር ብቻ ነው እርግጠኛ እንደሆነ የሚያረጋኝ። ምን እንደሆነ ታውቃለህ? እንዳግዝሽ ትፈልጊያለሽ እንዴ? ምን? እንዳግዝሽ ትፈልጊያለሽ ወይ? የምርህን ነው? እንዴት? ዲኤንኤ ምርመራውን ላፋጥንልሽ እችላለሁ፣ ግን እንዳግዝሽ ትፈልጊያለሽ? ግን አንተ ታደርገዋለህ አይደል? ላንቺ ስላደርገዋለሁ። አመሰግናለሁ።
içine aksa kim bilir sendeki sırları. Bir yüzün güneşe baksa bir yana